እነ ብሩክ ሊከሱን እየተንቀሳቀሱ መድብል እንኳን ሳይቀር አብረው ሊከሱን እየተወራጡ ደርሰዋል። ስሙ አንድ እርምጃ ወደፊት ሲጠጉ እኛ ቀድመን እንሰማለን፣ ኢንፎርሜሽኑ ይደርሰናል። እና ፈርተና ጅልጅል አንፎ እኔ ዝና ነኝ የምፈራ? ይልቅ ይኸውልሽ ሂጂና ብሩክን ይቅርታ ጠይቂና ቤቱ ግቢ እመልሽን ሰሚ። ከዛ ከገባሽ በኋላ እናወራለን። የሚሰጥሽን ስራ ትሰሪያለሽ። ግን እሺ የሚለኝ ይመስለኛል። ያለበለዚያ 5 ሳንቲም አልሰጥሽ። ብር የምትፈልጊ ከሆነ እመልሽን ነገር በስርዓት አድርጊ። አንተ ግን አትረባም ማለት ያ ከቅድስትዬ ጋር እንዴት እንደምረባ አሳይሻለሁ። ቅድስትዬ አብራችሁ ልትረቡ ነው? አንተ የምታወራውን ነገር ስነ ስርዓት አድርግ እንጂ። ሳይው ጎበዝ ፖሊስ ይመስለኛል። እንግዲህ ተፈላጊ ናቸው ብሎኛል። አዎ ዞሮ ግን አደጋ ሊፈጥሩብን ስለሚችሉ እኛም መጠንቀቅ ይኖርብናል። እስር ቤት ካላስወረወርናቸው እረፍት አይሰጡም። ቤት ብንቀይርም አይተው። እዛ ላይ አንተ ገንዘባቸውን በልተሃል፣ እኔ ደግሞ ሚስጥራቸውን አውቄያለሁ። ስለዚህ እኛ ዘላለማዊ እረፍት የምናገኘው እነሱን እስር ቤት የከተትንለት ነው። ገባሃል ብሩክ? አዎ እነሱ የብዙ ሰው ችግር ናቸው። እኛ ደግሞ አንድ ላይ ከታገልናቸው እንጥላቸዋለን። ይኸውልህ መድብል እመነኝ፣ እነሱን እስር ቤት እናስገባቸዋለን። አንዳንዴ ግን አትረዳኝም። ምንድን ያልተረዳሁሽ? አይኔን አይተህ አትረዳኝም? ከዚህ ቀደም እኮ ምንም ሳለ ነበር የምትረዳኝ። ኧረ እባክሽ ላይ እንደዚህ አትበይ። ቆይ እኔ አንቺን አይን አይቼ ከምረዳ ለምን የሆነ ነገር አንቺ አትነግሪኝም? ሁሉም ነገር አይነገርም ሞገስ። ለምንድን ነው የማይነገረው እንዴ? እኔ የአንቺን አይን አይቼ ሁሉ ነገር እንዳውቅ አይደል የምትፈልጊው? ስለዚህ ንገሪኝ፣ ምንድን ነው? አልነግርህም። አሁን ራሱ መተኛት ነው ፈልገው። ቀን እንደጣለ ቀን ያነሳል። የፈለግሽው ማለት ትችያለሽ፣ ግን በሬን ከፍቼ ድጋሚ መሞት አልፈልግም። እርቦኛል ዝና። እና እኔ ስጋሪ አትበይ። ሚስቴን ከተነጠቁኝ በጣም ብዙ ጊዜ ነው። በሷ ስለደረሽ ጥጋብሽ አናትሽ ላይ ወጣ እና ለዛሬ እጅግ ሁሉ በደንብ ላሳሽ። ምን ልታደርግ ነው? እባክህ የማይድን ቁስል አትስጠኝ። ይለያያል መናጢ ደሃ። እባክህ ማን የመጣው? ክፈቹን ጀበሩ። ቅድስት ማህሌት ወደ ቤት ስትመጣ ምናልባት የፈራችውና ያስደነገጣት ነገር ሊኖር ይችላል ማለት ነው። ማህሌት ወደ ቤት መጣች ማለት ብሩክ ደግሞ ጸባዩን ታውቃለችና ምናልባት ይቅርታ ጠይቃው ሊታረቁ ይችላሉ የሚለው ነገር አሳስቧትም አስደንግጧትም ሊሆን ይችላል። ወዲያውኑ ማህሌትን እንዳየች ነበር በር የዘጋችባት ማለት ነው። ማህሌት ደግሞ አሁን ላይ ዝና ባዘዛት መሰረት ያው እሷ ብሩክን ከልቧ ይቅርታ መጠየቅ ብትፈልግም ዝና ደግሞ ለራሱ ስራ የራሱን ስራ እሷ ለማሰራት ስለሚፈልግ ወደ ቤት ሂጂና ብሩክን ይቅርታ ጠይቂ ብሏታልና ማህሌት በስተመጨረሻ ላይ ከብዙ ቀን ማመንታት በኋላ ዛሬ መታለች ማለት ነው። እዚህ ጋር አሁን እሷ ብሩክን ብዙ ነገር አድርጋለች፣ ብዙ ነገር በድላዋለች። ብሩክ በብዙ ነገር ተቀይሟታል። ግን ደግሞ ማህሌት እንዳሰበችው ይቅርታ አድርጎላት ወደ ቤቱ ገብታ እንደ በፊት እንደነበሩት እንደ ባልና ሚስት አብሮ ይቀጥላሉ ወይስ አይቀጥሉም የሚለው ነገር ባይታወቅም ግን ደግሞ ሊሆን የሚችለው ብሩክ ይቅርታ ያደርግላታል። ከዚህ በፊት ብዙ ነገር በድለዋለች፣ ብዙ ነገር አድርገዋለች። ብሩክም ብዙ ስህተቶች ሰርቶ ነበር፣ ከዛ ስህተቶቹም ተምሯል። ማህሌትም በብዙ ነገር አምኗት ነበርና እሷ ደግሞ ክዳዋለች። አሁን ላይ ማን ጥሩ ሰው እንደሆነና ማን መጥፎ ሰው እንደሆነ እቺ ምድር ግን እንዴት ቻለችን ስንቱን ችላ ተሸክመች ብሎ ዛሬ እንደውም በምሳሌ ለቅድስት ሲነግራት ነበርና ማህሌት ምን አይነት ተንኮለኛና ክፉ ሰው እንደሆነች ያውቃል። ግን ደግሞ አሁን እቤቱ ድረስ መጣ ይቅርታ ስትጠይቀው ይቅርታ እንደሚያደርግላት ግልጽ ነው። ግን ደግሞ ማህሌት እንደምትፈልገው እንደ በፊቱ ይቅርታ አድርጎላት በቃ ወደ ቤት ግቢና እንደ ባልና እንደ ሚስት እንኑር የሚለውን ነገር አይቀበላትም ማለት ነው። እሱ አሁን ላይ ቅድስትን የሚፈልገው ቅድስትን ማግባትን የሚፈልገው ቅድስትም እሱን እንደምታፈቅር እሱም ያውቃል፣ መድብልም ያውቃል። ማህሌት ደግሞ በዚህ መሃል መጣ ይቅርታ አድርግልኝ፣ በድዬሃለሁ፣ ተጸጽቻለሁ፣ ያኔ ያንን ሁሉ ነገር ያደረኩት ሳላውቅ ነበር ብትለው ራሱ ብሩክ እዚህ ጋር እሷን ወደ ራሱ አይቀበላትም ማለት ነው። ብሩክ እዚህ ጋር አርቶላት ራሱ እሷን ቢቀበላትና እኔ በቃ ግቢ እንደ በፊታችን እንደ ባልና ሚስት አብረን እንኑር፣ ዋናው ነገር አንቺ ተጸጽተሽ ከስህተትሽ መማር ነው የሚለውን ነገር ነግሯት ማህሌትን ቢቀበላት እዛ ጋር ቅድስትና መድብልን እንደሚያጣቸው ግልጽ ነው ማለት ነው። እነሱም ብቻ ሳይሆን ሞገስ ራሱ እንደሚቀየመው ግልጽ ነው። ማህሌት እዛ ቤት ገባች ማለት ቅድስትም እዛ አትቆይም፣ መድብልም ከዛ ቤት እንደሚወጣ ግልጽ ነው። ብሩክ ደግሞ ይሄንን ነገር ስለሚያውቅ በጭራሽ ማህሌትን አይቀበላትም ማለት ነው። ማህሌት ደግሞ እዚህ ጋር ምንም አማራጭ የላትም። አሁን ላይ በጣም ችግር ላይ ነች። ኤፍራታም ከራሷ ቤት አባራታለች። ዝናም እዛ ጋር አሁን አግቶ የሚያስቀምጣት ልጅ ጋር ለተወሰነ ቀን እንድታድር ፈቅዶላት ነበር። ግን ደግሞ በስተመጨረሻ ላይ አሁን ያላት
ከዛ ቤት ውጪና ወደ ቤትሽ ተመለሽና ብሩክን ይቅርታ ጠይቅ ብሎ አስገድዷታልና ማህሌት እዚህ ጋር ምንም አማራጭ የላትም። ዛሬ እንደውም ደውላ ምግብ የምትበላበት ብር ቸግሯት ዝናን ስትለምነው ነበር። ርቦኛል የምበላው ነገር አጥቻለሁ ብትለው ራሱ ዝና ሊራራላት አልቻለም ማለት ነው። ወደ ቤትሽ ግቢና ምግቡን ከራስሽ ቤት ቢ ቀጥ ብለሽ ወደ ብሩክ ቤት ሂጂ ብሏታልና ምናልባት ብትለምናቸው ወይ ደግሞ ይቅርታ ብላ እግሩ ላይ ብትወርቅ ለአንድ ለሁለት ቀን ከኤፍራታ ጋር እስክትታረቅና ማረፊያ ቦታ እስከምታገኝ ሊያሳድሯት ይችላሉ። ያ ራሱ የሚሆነው ምናልባት ነው። ያንን ነገር ራሱ ላያደርጉ ይችላሉ። አሁን ላይ ብሩክ ራሱ ላያስገባት ይችላል። ይሄ የማይታወቅ ነገር ስለሆነ ምን ያህል እንደተቀየማትና ምን ያህል ይቅርታ ሊያደርግላት እንደተዘጋጀ ባይታወቅም አሁን ላይ ቅድስት በሩን ከፍታ ነበር እሷን እንዳይች የዘጋችውና ማህሌት ደግሞ በሩን ደጋግማ እያንኳኳች ነው። ብሩክ ደግሞ ከተቀመጠበት ተነስቷል። ማን ነው ለምንድን ነው በሩን ማትከፍቺው ብሎ ሄዶ እሱ በሩን ከፍቶ ማህሌት መሆኗን ካወቀ በኋላ ምናልባት ምን ልታረጊ መጣሽ ለምን መጣሽ ብሎ ሊቆጣትም ይችላል። ወይ ደግሞ በተረጋጋ መንፈስም ምን ፈልገሽ ነው ነይ ግቢና እናውራ ብሎ ወደ ውስጥም ሊያስገባት ይችላል ማለት ነው። ግን ደግሞ በእርግጠኝነት ሊሆን የማይችለው ነገር ማህሌት አስባ የመጣችው ዝናም ልኳት ወደ ቤትሽ ግቢ ብሩክን ይቅርታ ጠይቂውና ከሱ ጋር ኑር የሚለው ነገር አሁን ላይ በጣም ረፍዷል። ብሩክ በጭራሽ ለማህሌት ይቅርታ ያደርግላትም ማለት ነው። ኤፍራታም አሁን ላይ ቆርጣለች። ለማህሌት እየራራችላት አይደለም። ማህሌት ዝና ከቤቱ ትህትና የምትባለው ልጅ አግቶ ካስቀመጣት ቤት ካባረራት በኋላ ራሱ ለኤፍራታ ደውላ ዝና አባሮኛል ብላ ብትለምናትም ኤፍራታ ልትራራላት አልቻለችም ማለት ነው። ኤፍራታ አሁን ላይ ቆርጣለች። ከነ መድብል ጋር ሆና የነሱ ወገን ሆና ዝናንና ካሌብን ለህግ ማጋለጥ የሚለውን ነገር መስራት ትፈልጋለች። እነሱ ላይ መመስከር ትፈልጋለች። ማህሌት አሁን እውነት ኤፍራታ ጋር ብትሆን አንዳንድ እንቅስቃሴዎቿን ስለምታይ ያኔ ደግሞ ለዝና ደውላ ወይ ደግሞ ለካሌብም አንዳንድ ሚስጥሮቿን ልትነግርባት ስለምትችል ኤፍራታ አሁን ላይ በዚህ ሰዓት ላይ ማህሌትን ከቤቷ ማባረሯ በጣም ትክክል ነው ማለት ነው። ኤፍራታ ግን ያባረረቻት ያኔ ማህሌት አንገቷን ያነቀቻት ጊዜ ነው። እኔ እያኖርኳት እኔ እያገዝኳት እንዴት ነው በራሴ ቤት አንገቴን የምታንቀኝ በሚለው እኔ ሰላሜን እፈልጋለሁ እንደ በፊቱ ብቻዬን መኖር እፈልጋለሁ በሚለው ነው እሷን ከቤቷ ያባረረቻት ማለት ነው። ሌላው ነገር ደግሞ ዝና አሁን ላይ ከየት እንደሆነ ባይታወቅም እነ መድብል እነሱን ለመክሰስ እየተራሯጡ እንደሆነ ሰምቷል ማለት ነው። ከዚህ በፊት ግን መድብል ሲያወራ ነበር ካሌብ እጁ ረጅም ነው፣ ብሩክ እንደጠፋ ብሩክን እንዳገቱት ለፖሊሶች ብንናገር አንዱ ፖሊስ ይሄንን ሄዶ ለነሱ መናገር አይቀርም፣ ፖሊሶች ውስጥም የነሱ ሰው ሊኖር ይችላል ብሎ ይሄንን ነገር አንስቶ ነበርና ዝና አሁን ላይ እነ መድብል እነሱን ለመክሰስ እየተንቀሳቀሱ እንደሆነ እንዴት እንዳወቁ ባይታወቅም ግን ደግሞ ሊሆን የሚችለው ምናልባት ከፖሊሶቹ ውስጥ አንዱ የነሱ ሰው ሆኖ ሰዎቹ እናንተ ሊከሱ እዚህ ፖሊስ ጣቢያ መጥቶ ነበር እንደዚህ ያደርጉ ነበር ብሎ እነሱ ያደረጉትን እንቅስቃሴ ሊነግሯቸው ይችላል ማለት ነው። ለዛ ነው እዚህ ጋር ዝና አውቆ እነ ብሩክ ሊከሱ ነው እየተሯሯጡ ነው የሚለውን ነገር ለማህሌት እያወራላት የነበረው ማለት ነው። መድብልና ብሩክ ደግሞ እስካሁን ምንም የሚያውቁት ነገር የለም። ዝና ይሄንን ነገር መስማቱን ምንም የጠረጠሩት ነገር የለም። ብሩክ እንደውም መድብልን ሲለው የነበረው ይሄንን ነገር ስታረግ በጣም ተጠንቀቅ፣ እናም ደግሞ የምታናግራቸው ፖሊሶች ራሱ በጣም እየለየ እወቅ እያለው ነበር። ብሩክም እዚህ ጋር የጠረጠረው ምናልባት አንዱ ፖሊስ ይሄንን ነገር ለነሱ ሊነግር ይችላል የሚለው ነገር አሳስቦታል ማለት ነው። በእርግጥ አሁን ላይ እነሱ እየተንቀሳቀሱ ያሉት ከዛ ሰፈር ወጥቶ ሌላ ቦታ ሄደው አዲስ ሰፈር ቤት ተከራይቶ ለመቀመጥ ነው። አሁን ላይ ግን ቤቶች ቢገኙ ራሱ እንደተወደደባቸው እያወሩ ነበርና ከዛ ቤት መውጣታቸው አይቀርም። ግን ደግሞ ከነዝናና ከነካሌብ እንሸሻለን ከነሱ እንደበቃለን ማለት ባይቻልም የትም ቦታ ቢሄዱ እነሱን መከታተላቸው አይቀርም። እነሱ እጃቸው ረጅም ነው። እናም ደግሞ ብዙ ሰው ከነሱ ጋር የሚሰራ ሰው ስላላቸው ማለት ነው። አሁን እነሱ እዚህ ጋር ዝናንና ካሌብን ለመክሰስ እየተንቀሳቀሱ እንደሆነ የሆነ ፖሊስ ለነሱ ነገረ ማለት ሌላ ሰፈርም ሄዶ ቢከራዩ አንድ ሰው ደግሞ እዚህ ሰፈር ተከራይቷል እዚህ ሰፈር አይቻቸዋለሁ ብሎ ለነሱ መንገሩ ስለማይቀር እዚህ ጋር ትክክለኛ መፍትሄ የሚሆነው ከዛ ሰፈር መውጣት ሳይሆን ማድረግ ያለባቸው አሁን በጀመሩት መንገድ በህግ በኩል ቀጥሎ ዝናንና ካሌብን ማሳሰር ወይ ደግሞ እነሱን በህግ ቁጥጥር ስር እንዲውሉ ማድረግ የሚለው ነገር ቢሳካ ይሻላል ማለት ነው። ስለ ህግ ማንሳታችን ካልቀረ ደግሞ ስለ ጠበቃው ስናነሳ ጠበቃው ዛሬ የነ ሞገስ ቤት መጥቶ ነበር። ያው ሽጉጡን ነበር እሱ ሊወስድ የመጣው ግን ደግሞ ሞገስ ቤት እንዳለ አልጠረጠረም ወይ ደግሞ አላወቀም ነበር። ለዛም ነው ሉላ የደነገጠችው በር ላይ እሱን ስታየው ወደ ውስጡ ሞገስ አለ፣ ጠበቃው ደግሞ በር ላይ መጥቷል። ይሄንን ነገር ጠበቃው ምን ፈልጎ እዚህ ድረስ እንደመጣ ሊያቅ ይችላል የሚለው ነገር
አስደንግጧት ነው በዛ ልክ ራሷን ስታ እየወደቀችው ማለት ነው። ሞገስ ደግሞ ይሄ ነገር ግራ ገብቶታል። ለምንድነው እሱ ጠበቃውን ስታይ የደነገጠችው? እኔ እንደውም ዝናን አይተሽ የደነገጥሽ መስሎኝ ነበር ብሏታል ማለት ነው። ሉላ ግን እዛ ጋር የመለሰችለት ዝና ቢሆን ይሻለኝ ነበር ብላለች። ሞገስ ግን ከዚህ ንግግሯ አንዳንድ ነገሮችን መጠርጠር ይችል ነበር። እሱ አሁን ላይ እሷን እየጠየቃት ያለው ይሄ ሽጉጥ የማን ነው? ማንስ ነው እዚህ ቤት መጥቶ ይሄንን ሽጉጥ እዚህ አስቀምጦ የሄደው የሚለውን ነገር ደጋግሞ ቢጠይቃትም ሉላ ግን ልትነግረው አልቻለችም ማለት ነው። እሱ አሁን እዚህ ጋር መጠርጠር የነበረበት ሉላ እዛ ጋር ሽጉጡ የማን ነው ብሎ ደጋግሞ ቢጠይቃትም ልትነግረው አልቻለችም። እናም ደግሞ ጠበቃው ሲመጣ ደንግጣ ራሷን ስታ ወድቃለች። እሱም ግራ ገብቶታል። እናም ደግሞ ለምንድነው እሱ ጠበቃውን ስታይ የደነገጥሽው? እኔ እኮ ዝናን አይተሽ የደነገጥሽ መስሎኛል ሲላት ዝና ቢሆን ይሻለኝ ነበር ብላለች። ያ ማለት ደግሞ ጠበቃውን ከዝና በላይ እንደምትፈራ ነው እየነገረች ያለችውና ሞገስ ግን ከዚህ ነገር መረዳት ይችላል ሽጉጡ የጠበቃው እንደሆነ። እሱ ግን ቃል በቃል እንድትነግረው ደጋግሞ ለምንድነው ማትነግሪኝ? ሽጉጡ የማን ነው? ማንስ ነው እዚህ ቤት አምጥቶ እየጣለው ብሎ እየጠየቃት ነው። ሉላ ግን ልትነግረው አልቻለችም። ግን እሱ ከአንዳንድ ነገሮቿ አሁን ከጠቀስናቸው ነገሮች ሽጉጡ የጠበቃው እንደሆነ ሊረዳ ይችል ነበር። ጠበቃው ከዚህ በፊት እየደወለ ነበር ወደ ቤት ሲመጣ የነበረው። ዛሬ ደግሞ እዚህ ሰፈር የሆነ ጉዳይ ነበረኝ በዛው ጎራ ብዬ ሰላም ልላችሁን የመጣሁት ብሏልና ከዚህ እነኚህ ነገሮች እየገጣጠመ ሽጉጡ የሱ እንደሆነ መጠርጠር ይችል ነበር። ግን አሁን ደግሞ ሉላ ለሱ ስላልነገረችው ይሄ ሽጉጥ የማን ነው የሚለውን ነገር የሱን ጥያቄ ስላልመለሰችለት የተጨነቀ ይመስላል ማለት ነው። ምናልባትም ከዚህ በፊት እንዳለው ይሄንን ሽጉጥ ወደ ፖሊስ ጣቢያ እወስድና የማን እንደሆነ በማን ስም እንደተመዘገበ ያኔ ያጣራለሁ፣ በዛ መንገድ ማወቅ እችላለሁ ብሏል ማለት ነው። ምናልባት ወደፊት ይሄ ሽጉጥ የጠበቃው እንደሆነ ካወቀ ሉላ ላይ ሊቀየም ይችላል ወይ ደግሞ ሊናደድባት ይችላል። ለምንድን የደበቅሽኝ? ለምንስ ነው ያልነገርሽኝ? ያኔ ለካ እቤት የመጣው አንቺ ፈልጎ ነው፣ አንቺም ለሱ ፍላጎት አለሽ በሚለው ሉላ ላይ መናደዱ ወይ ደግሞ እሷ ላይ መበሳጨቱ አይቀርም ማለት ነው። ይሄንን ብስጭቱን የሚያስቀረው ደግሞ እዛ ጋር ደላላው መርዞና ዳጣ ከዚህ በፊት አብሮ ተማክሮ ጠበቃውን በእጃቸው ማስገባት የሚለውን ነገር አብሮ ስለሰሩ እነሱ ያለውን እውነታ ሉላ ለምን እሱ መደበቅ እንደፈለገች ያለውን ነገር ከነገሩት ምናልባት ሊረዳትና ይቅርታ ሊያደርግላት ይችላል ማለት ነው።